በእምድብር ሀገረ ስብከት የሱባኤ መርሃ ግብር ተካሄደ። መጋቢት 20 ቀን 2018 ዓ.ም በእምድብር ሀገረ ስብከት የምዕመናን ሱባኤ በቅዱስ አንጦንዮስ ካቴድራል ተካሄደ። በሱባኤው መጀመሪያ አስተምሮ ስለ ሱባኤ ምንነትና አስፈላጊነቱ እንዲሁም እንዴት መግባት እንደሚገባ ክቡር አባ ሰብለ ምስራ አስተምረዋል። ሱባኤው ቀጥሎ ስለ ንስሐ ምንነት፣ ንስሐ የምሕረት በር በሚል መሪ ቃል የእምድብር ሀገረ ስብከት ሐዋርያዊ ጽሕፈት ቤት የሥርዓተ አምልኮና ትምህርተ ክርስቶስ አስተባባሪ ክቡር አባ ፍቅረ ኢየሱስ አስተምረዋል። በኒቆዲሞስ የአብይ ጾም 7ኛ ሳምንት ዕለት በተደረገው የምዕመናን ሱባኤ መስዋዕተ ቅዳሴ የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ አሳርገዋል። ብፁዕነታቸው ኒቆዲሞስ የሕግ መምህር ሀብታምና ባለሥልጣን ሆኖ ሳለ እውነትን ፍለጋ በሌሊት ወደ ጌታችን ኢየሱስ ክርስቶስ መሄዱ እኛም በንስሐ እውነትን የሚጋርድብንና ጸጋን የሚያሳጥን ሁሉ ትተን ወደ ጌታችን ኢየሱስ ክርስቶስ እንድንጓዝ በንስሐ እንድንታጠብ ዳግም የተወለድንበትን የጥምቀትን ጸጋ እንድንኖረው አሳስበዋል። በእምድብር ቅዱስ አንጦንዮስ ካቴድራል የተደረገው ሱባኤ የተለያዩ መንፈሳዊ ንባባት ከመዝሙረ ዳዊት፣ መቁጠሪያ ጸሎት፣ ዝማሬዎች፣ ጸሎቶች በንስሐ እንዲሁም በአስተምሮ ተደርጎ በመስዋዕተ ቅዳሴ መጠናቀቁን ከእምድብር ሀገረ ስብከት ማኅበራዊ ድረገጽ ያገኘነው መረጃ ያመለክታል።